በግልጽ ጦርነት በቀናትና በሳምንታት በተከፈለ ተኩስ አቁም ሂደት አንድም ከነገ ዛሬ የተሻለ መፍትሄ ይመጣል፣ አንድም የጦርነቱ አውድ ለይቶለት ሀገራትን ጣልቃ አስገብቶ ሌላ ቅርጽ ይዛል ሲባል የሰነበተው 52 ቀናትን የደፈነው የአሜሪካና ኢራን ፍጥጫ አሁንም በሆርሙዝ ሰርጥ ትርምሱ ቀጥሏል። የዋሽንግተንና የቴህራን ውይይት በኢስላማባድ ጥያቄ ውስጥ መግባቱን ተከትሎ የነዳጅ ዋጋ ከፍ ማለቱ አሜሪካ ከቀደመው ጊዜ ትምህርት መውሰድ አልቻለችም በሚል ኢራን ማስጠንቀቋ ከዋይት ሀውስ ጋር ወደ ድርድር ለመግባት ከእንግዲህ ብዙ ውጥኑ የለንም በሚል ኢራን መረጃ ማጋራቷ፣ ዋሽንግተን የቴህራንን መርከብ ሆርሙዝ ላይ መያዟ፣ ቻይናም የኢራን መርከብ በአሜሪካ መያዙ ያሳስበኛል በሚል ስጋቷን ማጋራቷ፣ ኢራን በአሜሪካ መርከብ ላይ የድሮን ጥቃት አድርሳለች መባሉ የሁኔታዎች ውል አልባነት እያደገ ሊሄድ እንደሚችል አመላካች በመካከለኛው ምስራቅ ያደርገዋል። እኛ የረዥም ጊዜ ጦርነት ታሪክ አለን። ድልድዮችን፣ የኃይል ጣቢያዎችንና ሌሎች መሰረተ ልማቶችን እናወርዳቸዋለን። ማለቴ ለኢራን ጦር አቅም የሚሆኑትን የሀገራቱ የባህር ላይ ውጥረት መልኩን እየለወጠ ከመሄዱ የተነሳ መርከቦች ላይ መጠቃቃት ተጀምረዋል። በተለይም ኢራን ከአሜሪካ ጋር ለመነጋገር ለጊዜው ውሳኔ ላይ አልደረስኩም ማለቷ ምንም እንኳን ፓኪስታን ጥረት ላይ ነኝ አሳካዋለሁ እያለች ብትገኝም ሁነቱ ግን ወደ ሰይድ አባስ አራግቺና ትራምፕ ዳግም ወደ ተኩስ ሊያመራ ይችላል ሀሳብ ሚዛን እየደፋ መጥቷል። ተከብሯል ለማለት የሚያዳግተው ተኩስ አቁም ሊጠናቀቅ 48 ሰዓታት በቀሩበት አጋጣሚ ቴህራን ተደራዳሪዎችን ለመላክ ማመንታቷ በእርግጥም በሆርሙዝ ሰርጥ ላይ ችግሮች ሊከሰቱ እንደሚችሉ ያሳያል ተብሏል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ በተወሰነ ረገብ አድርገውታል ቢባልም ዳግም ኢራን ላይ አደገኛ ጥቃት ጠብቁ በሚል መዛታቸው ስጋቱን ያክፈዋል። የባህር ኃይል የላቸውም፣ አየር ኃይልም እንዲሁ፣ መሪም የላቸውም፣ ምንም የላቸውም። ያገዛዝ ለውጥ ማለቴ በኃይል የተጣለ ያገዛዝ ለውጥም ልትሉ ትችላላችሁ። ያው ግን እያወራናቸው ነው። ሰርጡን ድጋሜ ለመዝጋት ይፈልጋሉ። ለዓመታት ሲያደርጉት እንደነበረው ሊያታልሉን አይችሉም። ያም ሆኖ ግን ለድርድር የተመቸ ከባቢ ተፈጥሯል ብለዋል ሪፐብሊካኑ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ዋሽንግተን ከፈረንጆቹ ሚያዝያ 13 አንስቶ ሆርሙዝን በመዝጋት ተኩስ አቁሙን ጥሰዋለች፣ ምሽቱን መርከብ መያዟም ይሄኑ ያረጋግጣል፣ ዓለም አቀፍ ሕግን ሳይቀር ይጣርሳል በሚል ከሰዋል። በሁለቱም ወገኖች በኩል ያለው ውንጀላ ፖለቲካዊ መፍትሄን ለማምጣት አዳጋች አድርገዋል። የፖለቲካ ተንታኞች የኢራንና አሜሪካን ጉዳይ ዲፕሎማሲያዊ ስም ለመስጠት እስከ መቸገር ደርሰዋል። ሊታረቁ ነው ሲባል ይታኮሳሉ፣ ሊገናኙ ነው ሲባል ቀን ሲራዘም አለፍ ሲልም ሲሰረዝ አይነቱ አካሄድ ለዲፕሎማሲው መንገድ አስቸጋሪ ሆኗል። ለዓለም ሰላም የሚሹና በዓለም ዙሪያ ሰብአዊ መብት ተሟጋቾች የተለያዩ ዲፕሎማሲ መከተል ይሻሉ። በተለይም ትራክ 1 ዲፕሎማሲ ባለስልጣናትን ያካትተውና ውክልናው መደበኛ የሆነ ትራክ 2 ዲፕሎማሲ ይፋዊ ያልሆነ ባለሙያ ለባለሙያ ሊያም ለጊዜው ችግሮችን መቋጨት የሚችለውን አካሄድ መከተልን ይመክራሉ። እንዳመክነው የሚያነሱት ደግሞ ብዝሃ ዲፕሎማሲን መከተል ቢያንስ በአንድ ቁልፉን የሆርሙዝ ሰርጥ መፍትሄ ያሰጠዋል የሚለውን ሆኗል። አሁን ላይ ልክ እንደ ቡድን 7 20ና ብሪክስ ጉባኤ የጉባኤ ዲፕሎማሲ እስኪመስል በኢራንና አሜሪካ መካከል ሰሜት ዲፕሎማሲ ጎልተዋል። ለዚህም ነው አዳዲስ ስርዓቶችን ሀገራት ካልተከተሉ ውጥረቱ መቋጫ አይኖረውም የሚባለው። የኢራኑ የውጭ ጉዳይ አሜሪካና እስራኤል በድጋሚ ወደ ጥቃት ከተመለሱ እንደ ሁኔታውና አመጣጣቸው አጸፋዊ ምላሽ ይኖረናል በሚል ስቷል። በሙሉ መተማመን መነጋገር የምችለው አሜሪካ ባለፈው ባህሪዋ ጫና ውስጥ ገብታ ትቀጥላለች። በማይሆንና በማይጠበቅ አቋም ላይ የሙጤ ትላለች። እንደምታውቁት ከዚህ ቀደም ተፈትኗል። እኛ ኢራናውያን ከዚህ ቀደም የተሞከረውን ደግመን መሞከር ስህተት እንደሆነ እንረዳለን። ለግማሽ ክፍለ ዘመን የዘለቀውና ለመግባባት በአንድ ምሽት ፕሬዚዳንት ዶናልድ ትራምፕ መፍትሄ ይሰጡታል ማለትም አዳጋቹ ጉዳይ ነው። ኢራን ከመጀመሪያው ዙር የኢስላማባድ ድርድር በፊት የነበረው ባለ 10 ነጥብ እቅድ ለየትኛውም ውይይት መሰረት ሆኖ መዝለቅ አለበት የሚል አቋሟን እያራመደች ቀጥላለች። ዋይት ሀውስ ከቀደመው ጊዜ ትምህርት አይወስድም፣ ይህ ደግሞ ውጤቱ ጥሩ አይሆንም በሚል ኢራን ማሳሰቧም መነጋገሪያ ሆኗል። በምክትል ፕሬዚዳንት ጄዲ ቫንስ የመካከለኛው ምስራቅ ልዩ መልእክተኛ እንዲሁም የሰላም ተደራዳሪ ዊትኮፍና ጃሬድ ኩሽነር ከአሜሪካ በኩል መሐመድ ጋሊባፍ አባስ አራግቺና ሌሎች ከኢራን በኩል ሚያዝያ 11 በፈረንጆቹ አቆጣጠር ኢስላማባድ ላይ ሲገናኙ የመግባቢያ ሰነድ ተፈራርመው እንደነበር ተነግሯል። ተደራዳሪዎች ለ60 ቀናት የሚሆን የመደራደሪያ እድል በተኩስ አቁም ስም ሊያገኙ የሚችሉበት አጋጣሚም ተፈጥሮ ነበር የሚል መረጃም እየወጣ ነው። የትራምፕ ተወካዮች ኢስላማባድ እንደሚገቡ ባሳወቁበት ቅጽበት የመርከብ መያዝና ጥቃት መበርታቱም ችግሩን እያወሳሰበው ነው። የአርጂሲ ፈጣን የጦር መርከብ በብሪታንያና ፈረንሳይ መርከቦች ላይ ተኩስ
ተኩስ መክፈታቸውም እንዲሁ ተሰምቷል። ውጥረቱ አስቸጋሪና በቀላሉ የማይፈታ እንደሚሆን ተወስቷል። የአሜሪካ ባህር ኃይል ቱስካ 900 ሜትር ጫማ ወይንም 274 ሜትር የሚረዝም የጦር አውሮፕላን መሸከም የሚችልን መርከብ አግቷል በሚል ቴህራን ቅሬቷን እያቀረበች ነው። በኦማን ባህር ሰላጤ ላይ የተፈጸመ ጥቃት ነው ተብሏል። ይህን ተከትሎም ኢራን የሰው አልባ አውሮፕላን ጥቃት በአሜሪካ መርከብ ላይ ሰንዝራለች ተብሏል። በአሜሪካና ኢራን መካከል ያለው ጠባጫሪ መግለጫ በቀጠለበት ሰዓት ፓኪስታን ለድርድሩ ዝግጅት ላይ መሆኗም ተነግሯል። በተለያዩ አጋጣሚዎች ድርድሩ ሊቀጥል እንደሚችል ፍንጭም ይሰጣል። ይህ ባለበት ቻይና ጉዳዩ አሳስቦኛል በሚል ያስጠነቀቀች ነው። ፕሬዚዳንት ሺ ጂንፒንግም ቢሆኑ ሆርሙዝ ላይ መደበኛ መተላለፍ ይኑር በሚል ከሳውዲው ልዑል መሐመድ ቢን ሳልማን ኤምቤስ ጋር በስልክ ሲያወሩ አረጋግጠዋል። በአሜሪካና ኢራን መካከል ያለው መተማመን ዜሮ በሆነበት አጋጣሚ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እኛ በተደጋጋሚ በድርድር የተከዳነን በሚል ሀሳባቸውን ያቀርባሉ። አሜሪካና ኢራን፣ ሊባኖስና እስራኤል ተኩስ አቁማቸው የሚሄድበት የጊዜ ርቀት የሆርሙዝን ሰርጥ ፖለቲካ ሊያረግ ሊያባብስም ይችላል የሚለው ተስፋና ስጋት ዛሬ ከፍተኛ ሽፋን በመካከለኛው ምስራቅ ፖለቲካ ላይ እንደተሰጠው ይፋ ሆኗል። This is the way America and Iran were talking this weekend.